ግን ትላንት በዚህ ወር ውስጥ የተለቀቀ ቢያዩ ለነሱ ጥሩ ነው። የቻላችሁን እረፍት ቲክቶክ ሄዶ ስድብ ምናምን ከማየት እነሱ ቲክቶክ አሁን ያልቦለክ የለም። እኔ የኔ ጥያቄ ማለት ነው የኔ ጥያቄ እንደ ጥያቄ ንገራችሁ ማርያምን እኔ ዩቱብ ሃይሚና ብሩኬ 12 ሰዓት ሲል ነው የምጠብቃቸው ገብቼ ዩቱብ ግን ዩቱብ ጨርሼ ስገባ ቲክቶክ እንዳለ ተለቆ መቼ አይተውታል? ሀኛ ወዳጅ ይባላል። ይሄ ወዳጅ ነው። ልጆቹን ለመጣ ወዳጅ ይባላል። ይሄ አብዛኛው አስመሳይ ለፎሎ ሃይሚ ፎቶ አርግቶ ሁሉም የአይቢ ፎቶ አድርገው ጠላቶቿ አድርገው ጠላቶቿ ቪዲዮ ሳያልቅ በግማሽ የብሩኬን የሚያደርጉት ብሩኬን የወደዱላቸው መስሏቸው የብሩኬን እንወዳለን የሚሉት የሩታ ደጋፊዎች ልጁን ለመጣል እነዛ ደግሞ አጨብጫቢዎች ልጁን እየጎዱት ነው። እሱ አይወድቅም። እግዚአብሔር አለለት፣ ፈጣሪ አለለት። አይቢ ፈጣሪ አለላት። እግዚአብሔር ከበረከ አንድ ብርም ከሆነ እግዚአብሔር ሲባርከው ነው። ሚሊዮን አንድ ብርም ፈጣሪ ካልባረከው ዋጋ የለው። በበረከቱ ሲጎበኝሽ ባርኳል አላህ ተባርኮላቸዋል። አጨብጫቢዎች እኔ እሱ ነው እኮ ቢያናድደኝ እኔ ማለት ነው ቀኛ መቼም ሁሌ ከኋላ ነው እንጂ ፊት ሄዶ አያውቅም። ታውቂያለሽ አሁን ማለት ነው እኔ የሃይሚንም ሆነ የብሩኬን አንድ ቀን አሳልፌ አላውቅም። ማርያምን ከመጀመሪያቸው 5-6 አይሞሉም። ግን የብሩኬ ወዳጅ ነን የሚሉት ብሩኬን አትግዱት። ይሄና እዛው ከሩታ ወዳጆች ጋር ተደመሩና እዛው እንትን በሉና ልጁን እየጎዳችሁት ነው። እግዚአብሔርን እኔ ልንገራችሁ ከመጣ ነው እንጂ ምንም አያደርጉም። ወደዱልኝ ብላችሁ የሩታ ወዳጆች ልጁን አትግዱት። እሺ ደግሞ የሩታ ወዳጆች ሃይሚ ኤርሜላ አይደለችም። እሺ ሩታ ኤርሜላ ላይ እግዚአብሔር የሚወደው ነው እንትን የሚለው ምን ያመጣሉ እነሱ እንደሆነ ያደረጉን የሚገርምሽ ነገር እኮ የብሩኬ ፎቶ ያደርጉልሽና የሩታ ወዳጆች ናቸው። ፕሮፋይል ብታይ ጌታን ነው የምልሽ። እና ብሩኬን የወደዱ መስሏቸው ነው። እነዚህ ደግሞ ጅሎቹ የብሩኬ ወዳጆች ዋሽተው እኮ ነው እያስመሰሉ ለፎሎ ነው። ማርያምን እሱን ተታዘቡት። ትናንትና መታ ጥልቅ ብላ ሁለት የብሩኬዎች ሰላም እያወሩ ነበር አሉ። አንዷ ጥልቅ ብላ ፕሮፋይሏን ሄደሽ ስታይ የሩታና የብሩኬን አቀነባብራ ከእርጉዝና አቀነባብራ ወላሂ አቀነባብራ የለበሰችው የብሩኬ ነው። ብሩኬ ነው ግን የሩታ ፎቶ ሩታ ናት። ሩታ ለጥፋ ብሩኬ ለጥፋ ብሩኬ ነው። እኔ ያቸው እንደ እዛ ጋር አይቻቸዋለሁ እኮ ግን እነሱ አልወርቁም። ምን ማለቷ ነው? እስኪ ብሩኬ የፈለገ ሴት እዚህ ድረስ እኮ ሩታ እኮ ታላቁነት በ2-3 ዓመት አያፍም። እነሱ ሙሽዬ እንኳን አልዳረችም ልጇን እንዴ ታላቁ ልጅ ትንሽ ሆነች። እናንተ ዝም በሏቸው። ፏበሉ ልጆችን ይዛችሁ ወደፊት ፏበሉ እባክሽ። ለማንም ወራዳ ዝም በሏቸው ነው። እኔ አሁን ትናንት ራሱ ወደታች እንትን ስትሉ ልንገራችሁ። ቆይ እኔ ብልጥ እንደው ሞኝ ነኝ እኮ ማንሳት ትቼ ማለት ነው። የሆነ ቤት ሄዳለሁ ደግሞ የሩታ ናቸው እንትን ይላሉ ብሩኬ ይላሉ። እኛ እኮ ሁለቱ እንዲጋጩ ብለን ማለት ነው የብሩኬና የሃይሚ እንዲጋጩ ብለን የብሩኬ ጋር ገብተን ካስመስለን እንወጣለን። በአዲስ አካውንት የብሩኬ ለጥፈናል። እናንተ ደግሞ የእውነት ፍሬም የለምለም ወንድም ራሱ ሀኒዬ እንደዛ ሰዎች ስታይ ስክሪንሾት አድርጊያቸው። ተናደድኩኝ። እንደዚህ እያሉ ነው እዛ ቤት ውስጥ እና የፍሬምን ፍሬም ራሱ ሚስኪን ነው ሊጥሉት ፈልገው ነው። እሱ አይወድቅም። ፍሬም የእንትና ማለት ነው የለምለምን ፎቶ አድርገው ማታ ሳትላት ደግሞ የብሩኬ እንትኖች ጋር ገብተን እንትን እንላለን። እነሱ ያምኑናል እኮ የብሩኬ ደጋፊ መስሎናል። ሊሰልሉ እናጣላቸው። አንጣላም ነክተናል።
እኛ አይደለንም። እኛ እኮ ሁለቱንም ነን። እነዚህ ጋር የለንም፣ እነዛ ጋር የለንም። እኛ ልጆቻችንን ነው የምንወደው። እንደዛን አሁን የሃይሚ እህቶች ጋር ያስመስላሉ። የብሩክ እና ሃይሚም ጋር ያስመስላሉ። የብሩኬ ደግሞ የሚያስመስሉት ደግሞ ከሩታ እንትኖች ጋር ተደምረው ነው። ገባሽ? ሩታ ከብሩኬ ደጋፊዎች ጋር በውስጥ እንደፈለጉ ይጫወቱልሽና መተው እዚህ ቲክቶክ ፍለፊት ላይ ይተዳደቡልሽ። ዋትስአፕ ወይ ቴሌግራም የሚባሉ ግሩፕ እና የግሩፕ ናቸው። ገባሽ? አላቸው። አላህ ያፈርሳችሁ እና እነሱ ያቀዱ። አላህ ያፈርሳችሁ። መቼም ክፉ ካሰብሽ እኮ አይሆንም። ሁለቱ ልጆች የሚዋደዱ ከልብ አላህ ያጣመረ መቼም አይሆንም። የፈለጉ ጉድጓድ ቢቆፍሩ በራሳቸው ነው የሚገቡት። እሷማ ይላሉ የሩታ ወዳጆች፣ እሷማ የብሩኬን እንትኖች ሄደ እደው የእሱ የሩታን እንትን በእህቱ ነው የምንበቀለው፣ በእህቱ ነው የምንበቀለው። ምን አረገች? እኔ ምስኪን ምን አረገች? እሷ በጣም ነው የምትወደው። አላወኩም። ገባሽ? አዳመጥኩና ስም ምናምን አልያዝኩም። ልግባ ለስልክ ካለሽ አንዬ ድምጻቸው ትቅጃለሽ፣ ከዛ ስክሪንሾት ታደርጊያለሽ። በቃ ቤታቸውን ማለት ከዛ ሪፖርት ማድረግ ይቻላል። እንደዚህ ስልክሽ አርግተሽ ስክሪን ድምጽ ደግሞ በሌላ እህቶቼ መልካም ቆይታ ይሁንላችሁ። ለወጣ ነው። እሺ ሰላም ቆዩልኝ። የኔ እናት። እሺ የኔ ቆንጆ። መልካም ቆይታ ይሁንላችሁ ሁላችሁ። እሺ የኔ እናት ደህና ሁኚ አንቺ። እሺ እነዚህ ደደቦች የብሩኬ አምነውናል አለች። የብሩኬ አምነውናል። እኛ ደግሞ የብሩኬ ወዳጆች መስለናቸው እሷን ነው የምንጥለው። እነሱን እሷን ስለሚጠሉ አብረን የብሩኬ እኮ ለምን እንደሚያምኑ ታውቂያለሽ? አፍቃሪ ስለሆኑ ሃይሚን ያምናሉ። አዎ የብሩኬ የሚያምኗቸው አፍቃሪ ስለሆኑ ነው እንጂ ወዳጅ የሆነው የአፍቃሪ ካልሆነ እኮ ሃይሚን አይጠሏትም። አፍቃሪ ስለሆኑ ናቸው። ሀሳባቸው ግን ብሩኬ እውነት እንደው በጣም አሳዘኑኝ። ጌታን አንቺ ትላንትና ምን እንዳለ እኔ ከእሷ ጋር ለአንድ ሰዓታት ሲሄድ ራሱ ሞት ያህል ይሰማኛል። ያለ ልጅ ከሱ ልለጥኑ ፈልጎ ነው የሚለው። አይገባችሁም? ከዚህ እዚህ ወጥቼ እንኳን 5-6 ነው የምደውልልኝ እንደ ሞት ነገር ይሰማኛል አለ። ግን ሞት ነው የሚመስለኝ አለ እኮ። ከአይኑ መረዳት ይችላሉ። ራሱ ከአይኑ አይተሻል። ትናንትና በተለይ የኔ ጌታ የታመመ ጊዜ ጀምሮ መተያየታቸው ሌላ ነው። ማሻአላ የእሱ እያወጣ ነው። በፊት ድብቅ ያደርግ ነበር። አሁን በቃ መደበቅ አልቻለም። ችሎ ሊፈነዳ ነው አሁን የብሩክ ፍቅር እኮ ከወንድ ስመጣ እንዴት ጣፋጭ እንደሆነ እንደዚህ እናንተ ግን ልብ ብላችኋል እንዴ? እንደዚህ እኮ የአራት ልጆች እናት አይደለች እንዴ? ነኝ እስቲ ነኝ ወደ አርነቦቹ እኔ እሷን ማድከም አልፈልግም። ልጆች እርጉዝ ነች አለ እናት የአራት ልጆች እናት ይፈልግ እና ደግሞ እኛ ተፍተፍ የምንላቸው የሚያደክሙ ስራ በቪዲዮ ብቻ አይደለም ማለት ነው። ብዙ ስራ ነው። ሴት ልጅ ራሱ ቤት ውስጥ ስንት ነገር ትሰራለች በአቅሟ ነው። ኖ ሌላ ስራ አለ። ተፍተፍ የምንለበት አላችሁ አዲስ አበባ ውስጥ ነው እንጂ ሌላ ስራ የለም መሰለህ። ቪዲዮ ከፈለጉ ዛሬ ቀርጾ አሁን ለዛሬ ሌላ ይቀርጻሉ፣ ለነገ ሁለት በቃ ነው። ሁለት መቅረጽ ይችላሉ። ለምን ይለቃሉ? አንዴ ነገር ጠርቁም ብቻ ተቀያይሮ ራሱ አንድ አራት መቅረጽ እንዴት የእንትኗን ሩቅ አትሄጂ። የሩታ አልጋ ቤቱን በይ ከፈረንጅ ጋር የተባችሁ በይ። እንደገና ሁለቱ ወንድሞቿ መተው እንትን መሄድ አለብን ያሉት ምንድነው ስሙ? ይሄ ኩር ያሉት በአንድ ልብስ ነው እሷ የሰራችው። 3ቱም ቪዲዮዎች የሰሩበት
4 ቪዲዮ በዛ ቀሚስ ነው የሰራችው። ወዛ ዳለቻ ትናንትና አልጋ ቤት ይዛው ሄደችው። እንደገና ፖሊስ ይመጣ ራሱ ነው የቀየረችው ነገር ያለው ፖሊሶቹ ደግሞ በዛው በልብስ 3-4 ቪዲዮ ገና ይለቀቅላችሁ ይሰራል። ለምን አይሰራም? ቪዲዮ እኮ በቀን መስራት ከፈለግሽ ነው እንጂ አንድ አሁን እንደውም ወደ ትንሽ ወደ 70 ይገባል። 270 ሺህ ይገባል። እስካሁን ወደ የነሱ ገብቷል። የማታው እኔ ጠዋት 249 ሰው አይቻለሁ። አብርሃም ኧረ አሁን 270 ገብቷል። 270 ግን ኢንሻአላህ 5000 ለመግባት ትንሽ ነው ቀረ ነው። እሱማ 50 ሺህ ይቀረዋል። እሱማ 53 ሺህ ይቀረዋል። ኧረ 52 448 ነው። አየሽ በትናንትናው ብቻ ስንት እንደታየለ ቪው ነው ያገኘው። 3000 ሰብስክራይብ ነው ያገኘው ትናንትና። ወደ ዩቲዩብሪያ አብሬሽ ያስባል ኦሆ ከበርቻሴ ይወዳል እኮ አበሻ እና እውነት መስሏቸው ደግሞ እኮ ነው። ቪዲዮ ሙሉ አላየሁትም፣ ግን ተቆራረጠ ልጅቷ ስታይ ያያችኋል። እኔ እንትን ነው ያየሁት። እኔ ቲክቶክ ላይም አላየሁትም። የትም ለምን እኔ ለመሰለች እኔ ድራማ ሲስ እውነተኛ ጸብ እንደዚህ እንደማይቀጥል አውቃለሁ። ሩታ ራሷ ነች በባሏ ቻናል የመጣች በዚህ እንኳን ባቸው እንዳወና ነው። ባለፈው በራሳ ነው፣ ዛሬ በሱ ነው። ትናንት ነው እንትን ያለው በሱ ነው። ትናንትና በሱ ነው። ባለፈው ማን ነው? በሷ ነው። በሱ በአብርሃም ነው። ከ3 ቀን በፊት በራሷ ነው። እና አሁን አንዳንዴ ነው የሚለቀቀው ተከታታይ አንዳንዴ በአብርሃም 3 ነው የሚለቀቀው። 2 ወይ 3 ትክክል ነሽ። እና ማለት ነው ባልና ሚስት ተጣልተው እየተለያዩ ቻናል ከፍታ መጣች። ደግሞ እነሱ ደግሞ አንዬ ደስ የሚለው ታውቂያለሽ፣ በቀን ስለሚሰሩ እንትናቸው ሰብስክራይባቸው ይጨምራል። እንደኛ እና ብሩኬ በቀንም ሰሩ ምንም ሰሩ አይጨምርም። ተነቅለው ካልሄዱ ከነዚህ ላይ እንግዲህ ብሩኬ እርማቸውን እንዴት እንደሚያወጡ አላውቅም። እኔም እኮ ብዬሻለሁ ጨረቃ የሚባለው ስም ቀይረን አዲስ ጨረቃ መፍጠር አለን። ጭቃ ፋሚሊ ልጃቸዋል ታያ ከዛ አሁን ግሬስ ፋሚሊ ተባለ አይደል? ያብሪሽ ተመካክሮ ይሄ ጨረቃ ፋሚሊ የሚባል ውስጥ መውጣት በቃ እግዚአብሔር ዛሬ ላይ አይቻለሁ። የአብርሽን ፎቶ የለጠፉት ወደ 5-6 ናቸው። የሃይሚን ቻናል ከወንድሟ ጋር እንዴት እንደሚያሽከረክሩት ብታይ። ዳላ በፊትም የአብሪሽ ልጆች የአብሪሽ ፋሚሊ እኮ ሃይሚን ብሩኬም አይነት አይኔ አሁን ያበዱልሽ አብርሃምን በትልቁ አድርገውት የአብርሃምን የብሩኬንና የሃይሚን አድርገው እያሽከረከሩ ነው ያሉት። አይቻለሁ እኔ ማለት ዛሬ አይቻለሁ። አሁን እኮ የፈሉት አንዬ ምን እንደሆኑ ታውቂያለሽ? የሩታ ባይ ብሩኬ አፍቃሪ ባይ እንደዚህ ነው የፈሉት። ግን ደግሞ ብዛት የላቸውም። ደስ የሚለው ነገር ብዛት የላቸውም እንጂ በውስጥ እንትን ናቸው። እስስት 125,000 እኮ 128,000 የራሷ እኮ በጣም ትልቅ ሚዲያ እነ ኢቢኤስ እኮ 50,000 አይታይላቸውም። ራሱ በስንት ቀን እኮ በጣም እንትን ነው እኮ። እኛ እኮ መጥፎ አይደለም እያልን አይደለም። እነሱ የፈለገ ቢያረጉ እነሱ አይወርቁም ለማለት ፈልጌ ነው። ያለው ግን እኛ ያስጠላምን እንደሆነ ታውቂያለሽ አንዬ። በፊት እነዚህ ወዱም ጠሉም መጥፎ እየሰሩ አይደለም። ከ200 በላይ ነው እንጂ በታች ነው አያውቅም። እነዚህ ልጆች በአንድ እየሰሩ በአንድ ቤት እየሆኑ እኛ አንለያይም እያሉ ዝም ብሎ አይከትሎ ወይ ወይ መሰለሽ። በእነሱ ላይ ራሱ እኮ ተንኮለኛ መኖሩን የምታውቂው ድራማም ሲሰሩ እይታ የላቸውም።
ኖርማልም ሲሰሩ እይታ የላቸውም። ለምን? ይሄ ምቀኝነት ነው። እነሱን በቃ የእነሱን እውቀት እንትን መውደቅ መጣል የሚፈልጉ ናቸው። ሁለቱንም ሲሰሩ በፍቅርም ሲመጡ በምንም ሲመጡ ምንም እይታ የላቸውም። ስለዚህ እነሱ ደግሞ እግዚአብሔር ስለሆነ ያነሳቸው መጨረሻቸው ያማረ እንጂ እንትን አይሆንም። ግን መጨረሻቸው ነው የእነሱ ታያላችሁ። ቆይ አሁን ደጋፊ የሚባሉ ሰኒዬ ምን እንደሆነ ታውቂያለሽ? እኔ አሁን እደግፋለሁ ሁለቱም ወደ እኔ ከጥንት ጀምሬ አብርሃም ጋር ሲሰሩ አያታለሁ። ግን ሃይሚ የወደደችው ሁሉ ወዳታለሁ። በቃ እኔ አሁን ማለት ነው ሰኒዬ በጣም የምወደው ሃይሚን ነው። ሃይሚን ነበር ስለምትወደው ብሩኬን ስለምትወደው በቃ ደግሞ ሳየው ደግሞ ልጁ የሚሳሳላት ነው። እግዚአብሔር ይባርከው። እንዴ አሁን ተነጣጥሎ ሲመጡ እንኳን ደስ አይለኝም። አይደለም ሳሳይ ጀመር ገባሽ? ስለዚህ በጣም እሱ የወደደውን ነው እንጂ በመውደድማ እኔ ሃይሚን ነበር የምወደው። ግን በጣም ነው የሚያሳዝነው። ብሩኬን መለየት የለብኝም። ሁለቱንም አጣፍጬ ነው የምወዳቸው። በጣም አሁን እንዴት እንደምወዳቸው ክርስቶስን ተነጣጥለው ሲመጡ እንኳን ደስ አይለኝም። ደግሞ ብሩኬ ከሚያደርገው ትሪት አሁን ደግሞ አነጋገሮቹ ሲስተካከሉ የበለጠ መውደድ ጀመሩ። ሴት ልጅ ሆነች ደግሞ ሞቶ እኮ ነው የሚወዳት ሞቶ እግዚአብሔርን አይኑ እንኳን እሱ ቤተሰቦቹ የሚያከብራት ክብር ራሱ ሙሽዬ ምን አለች ስደውልላት ራሱ ሃይሚዬ ነው የምላት ሃይሚዬ ነው የምላት። እሷም ደግሞ በጣም ነው የምትወደኝ እሷም ትወደኛለች አለች። ሀኒዬ ሌላ ቅር ጓደኞች አሁን ምፍታ ከሃይሚ በላይ ነው እድሜም ቢሆን ትልቅ ነው። ፍፄ ከሃይሚ በላይ ነው እድሜው። ቤካም ሁላችሁ ግን እሷ ትንሹና እንዴት እንደሚያከብሩ እንዴት ሃይሚዬ ሲያወሩ እግዚአብሔር እኮ ነው ይሄ የእግዚአብሔር ስጦታ እኮ ነው መሰጠት እኮ ነው ይሄ። የፈለገ አንቺ ወላሂ ራስሽ ትንሽ ሆነሽ 10 አመትም ሆነሽ ራስሽን ከበርሹ ማንም ሰው ያከብርሻል። ማንም ሰው የራስሽ ድንበር አታልፍማ። የሰው ማትነኪም ድንበርሽም አታልፍም። በቃ ንግግር እግዚአብሔር ይውደድሽ። እግዚአብሔር ከወደደሽ እግዚአብሔር ይውደድሽ። መጀመሪያ እነሱን ያከበረ እግዚአብሔር ነው። እግዚአብሔር ስላከበራቸው ነው ሰው ሁሉ የሚሆንላቸው። ማለት ወደን እነሱ እኮ ለምነውን አይደለም የምንወዳቸው ግን እኛ ፈልገን ነው የምንወዳቸው። ይሄን ደግሞ የሰጣቸው ማን ነው? እግዚአብሔር ነው። እግዚአብሔር አያለችን አስገባት ፍቅር አየለች ስንት አለ ይሄ አፈሪ ብላ እንደዚህ አይቼ ጨርሼ መጣሁ። ሀናን እሺ እኔ እናቴ እኔ አንድ ጣፋጭ የኔ ተባረክሽ ሴት አንቺ እግዚአብሔር ይባርክ። እኔ የምልሽ ሰንዬ ትናንትና አቤት ያደረገበት ቦታ ብታይ የተጋበዙበት ቦታ ለቪው ራሱ ደስ የሚል ነው። ገባሽ? ግን የታየለት ገብርኤልስ 9000 ሰው ብቻ ነው። ማን ነው? አላዛር እንደ ነገርኩሽ እኮ ላይክ ደግሞ 1000 አስቢ እንግዲህ እነ ብሩክ 130 እንደው በ24 ሰዓት በሞቶ በክብር ሰው ወዷቸው ይገባሉ። ገባሽ? እንደውም በፍቅር ሰው ወዷቸው ምንም ሰው መውደድ እናንተ እኮ እነሱ ልጆች እኮ ቲክታክ ላይ የሚንጫጩትን አለ ማየት አለ። ከቲክታክ ውጭ እኮ ብዙ ሰው ነው የሚወዳቸው። ግን እኮ ውዶች በፍቅር የሚወደዱት ሃይሚና ብሩክ ናቸው። ከዩቲዩበር ገብተን አየን እንጂ እኔ ዩቲዩብ ላይ ነው ስከታተላቸው የነበረው። ቲክቶክ ላይ እየተቆራረጠ ሲመጣ እንደዚህ ዩቲዩብ ላይ ራሱ ቆርጠው ሲያመጧቸው እንደዚህ የሚሰዳደቡትን እመቤት እኔም ገብቼበት ቁጭ እንደዚህ የሚሰዳደቡትን ይኸው እነዚያው ምናምን ሲወቅሷቸው ኮመንት ላይ ሄጄ ሳለት ኧረ በስመ አብ ኧረ እኔ እነዚህ ጋርማ አልገባም እላለሁ። እግዚአብሔር ነበረ አንድ ገብቻ እኔ ከገባው እዚህ እንደዚህ ገስት መግባት ከጀመርኩት 1 ወር ነው 2 ወር እንኳን እኔ እንጃ አልሞላኝም። ገና 1 ወር ከ15 ቀን ምናምን ገብቻ አላውቅም። እኔም ቲክታክ የሚባል የለኝም ነበር። እኔ ሃይሚዬን የምከታተላት ገና ካብርሽ ጀምሬ ነው።
ብሩኬን ደግሞ ያወቅኩት በሃይሚ ነው። እግዚአብሔርን ቲክታክ የሚባል አልወድምም አላይም። አሁን በቃ እኔ ከነማር ምናምን ሲሰራ ነው ከነማር ጥርሴን አሞኝ ማለት ነው። ሰው የጥርስ በሽታ ነው። በጣም ነው የሚያምሽ አውቃለሁ። እኔ ጥርሴን ስንት እንትን ማለት ነው። እኔ እያስኩኝ እየሄድኩኝ ሰብስክራይብ ለምናለሁ እግዚአብሔር። እንግዲህ መውደድ እኮ ነው መውደድ እኮ ነው ይሄ አበሻ